ሰላም እንላችኋለን። የስፖርት 365 ዝግጅታችን ነው። አርሰናል ሊቨርኩሰንን አሸንፎ ወደ ቀጣዩ ዙር አልፏል። ቸልሲ እና ማንቸስተር ሲቲ አንገት ደፍተዋል። ደጋፊዎቻቸውም ተቆጥተዋል። ስለ እነዚህ ጨዋታዎች እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ለአርሰናል ሁሉም ነገር የተመቻቸ፣ ሁሉም ነገር አልጋ ባልጋ የሆነ ይመስላል። በዚህ ውድድር ዘመን አራቱም ዋንጫዎች ላይ አለበት። በፕሪሚየር ሊጉ ጤናማ የሚባል መሪነት፣ ከፊት ለፊቱ ያለው የካራባኦ ካፕ ፍጻሜ ከማንቸስተር ሲቲ ጋር፣ በሻምፒየንስ ሊጉ ረዥም ጉዞ፣ እንደዚሁ በኤፍኤ ካፕ ወደ ቀጣዩ ዙር ማለፍ። እነዚህ ሁሉ ነገሮች የአርሰናልን የአራት ዋንጫ ህልም በምን አይነት መንገድ ያሳካሉ እናያለን። ለጊዜው ግን አራት ውድድሮች ላይ አለ እና ይህንን ጨዋታ ደግሞ ያሸነፈበት መንገድ ከመጀመሪያው ዙር ጨዋታ ጋር ሲነጻጸር በጣም ብዙ ልዩነት ያለው ነው። አንደኛ ከክፍት ጨዋታ ጎሎች ያስቆጠረበት ነው። በእንቅስቃሴም በጣም ተሽሎ የተገኘበት ነበር። የጨዋታው ጎል አስቆጣሪዎች ኤዜ እና ዴክላን ራይስ ናቸው። ኤዜ እንደዚህ ባለው የውድድር ጊዜ እየበረታ የሚሄድ እንደሆነ ግልጽ ነው። የመጀመሪያ የሻምፒየንስ ሊግ ጎሉን ያስቆጠረው በዚህ ውድድር ዘመን ለዴክላን ራይስም የመጀመሪያ የሻምፒየንስ ሊግ ጎል ነው። እንግዲህ አርሰናል በቀጣዩ የሻምፒየንስ ሊግ ፈተናው ወደ ፖርቹጋል ተጉዞ ስፖርቲንግ ሊዝበንን ይገጥማል። አስደናቂ በሆነው ውጤት ስፖርቲንግ ሊዝበን የቦዶ ግሊምትን የመጀመሪያ ዙር የ3-0 ድል መቀልበስ ችሏል። እንደዚህ ያሉ መቀልበሶች ጠፍተው ነበር። ለነገሩ ስለ መቀልበስም ከሆነ የሚወራው በትልቁ የምናነሳ የነበረው ከዛሬዎቹ ጨዋታዎች በፊት ስለ ማንቸስተር ሲቲ እና ስለ ቸልሲ፣ በተለይ ስለ ማንቸስተር ሲቲ እንጂ ስለ ስፖርቲንግ ሊዝበን አልነበረም። ማንቸስተር ሲቲ እና ቸልሲ ይህንን ማድረግ አልቻሉም። ስፖርቲንግ ሊዝበን ግን ታምር መስራት ችሏል እና አርሰናል ከስፖርቲንግ ሊዝበን ጋር የሚጫወት ይሆናል። ዮኬሬሽ ከቀድሞ ክለቡ ጋር የሚያደርገው ጨዋታ ይሆናል ማለት ነው። የኤዜ ጎል በጣም አስደናቂ ነው። ምናልባት በዚህ ውድድር ዘመን በሻምፒየንስ ሊጉ ከተቆጠሩ በጣም አስደናቂ ጎሎች አንደኛው ሆኖ ሊመረጥ ይችላል። በጣም ግሩም ጎል ነው ያስቆጠረው። የሚኬል አርቴታ ቡድን እንግዲህ ባለፉት ሳምንታት፣ ወራት በጣም ጥሩ የተጫወተባቸው አጋጣሚዎች አሉ፣ ግን ደግሞ ጥያቄ የሚያስነሳ ፐርፎርማንስ የሚያሳየባቸው አጋጣሚዎች አሉ። ለማንኛውም ግን ጥያቄ የሚያስነሳ ፐርፎርማንስ ባሳዩባቸው አጋጣሚዎች ምናልባት የአንድ ጎል መሪነታቸውን ለማስጠበቅ በጥብቅ ሲከላከሉ ወይ ደግሞ የመጨረሻ ደቂቃ ድል ለማግኘት የተጋጣሚያቸውን ሳጥን ወረው ደፋ ቀና ሲሉ ወይ ደግሞ ባቻ ውጤት በጥቂቱ ጨዋታውን ለመጨረስ ሲባል በጣም ላይታች ሲራወጡ ነው። ይህኛው ግን እንደዛ ባለ መንገድ ያገኙት ድል አይደለም፣ ወይ ደግሞ ወደ ኋላ ፈግፍገው ሊያስጠብቁት የሞከሩት መሪነት አይደለም። በጣም ኮንፊደንት ሆነው የተጫወቱበት ምሽት ነው እና እንደ ቡድን በሻምፒየንስ ሊጉ እስካሁን የመጡበት መንገድ፣ ከዚህም በኋላ ሊሄዱ የሚችሉበት መንገድ እንደዚህ ባለ ጨዋታ የሚታጀብ ከሆነ ከጉዳት ከሚመጡ ተጫዋቾቻቸው ጋር አስቀድሞ የተነገረላቸውን አስቀድሞ የታየላቸውን ማሳካት እንደሚችሉ በሚገባ ያረጋግጣል። የኤዜና የዴክላን ራይስ ኳሶች ክፍት ጨዋታ የተቆጠሩ ደግሞ መሆናቸው እንግዲህ ከቆመ ኳስ ብቻ ነው ጎል የሚያስቆጥረው ለሚለው ትችት በጣም በጥሩ መንገድ መልስ የሚሰጥ ነው። እንግዲህ ባየር ሊቨርኩሰን በጣም ጥሩ ቡድን ነው። በእርግጥ በዚህ የውድድር ዘመን ጥያቄዎች አሉበት። እርግጥ ነው ባለፉት ጥቂት ሳምንታት ወይ ደግሞ በቅርብ ጨዋታዎች በጣም መሻሻል አለው። የመጨረሻ የሊግ ጨዋታውን ከ3 ቀን በፊት ከባየር ሚኒክ ጋር አድርጎ ባቻ ውጤት ነው ያጠናቀቀው። ባየር ሚኒክ እንደሚታወቀው በዚህ የውድድር ዘመን በጥቅሉ ድሮፕ ያደረገው 11 ነጥብ ብቻ ነው እና ከባየርን ጋር በጣም ጥሩ ተጫውተዋል፣ ወይ ደግሞ ባየርን ነጥብ ማስጣል ችለዋል። ስለዚህ ከእንግሊዝ ቡድኖች ጋር ካላቸው ጥንካሬም አንጻር ሌቨርኩሰንን መግጠም ለአርሰናል እንደታሰበው ቀላል አልሆነም። ግን ደግሞ በጨዋታው በጣም የላቁ ነበሩና በመጀመሪያው አጋማሽ የባየር ሊቨርኩሰኑ ግብ ጠባቂ ብዙ ኳሶች ባያከሽፍ ኖሮ አርሰናል በመጀመሪያው አጋማሽ ጨዋታውን ጨርሶ ሊወጣ የሚችልበት እድል ነበር። በእርግጥ የኋለኛው ምዕራፍ ላይ ወደ ጨዋታው ሊመልሳቸው የሚችል አጋጣሚ ባየር ሊቨርኩሰኖች አግኝተው በግብ ጠባቂያቸው ዴቪድ ራያ የላቀ ብቃት ኳሱን አውጥተውታል። ምናልባት ይሄ በአርሰናል የዚህ የውድድር ዘመን ጨዋታዎች ጎሎች እያስቆጠረ አርሰናል ሲያሸንፍ የሚደበቀው ነገር ይመስለኛል የዴቪድ ራያ የተለየ ብቃት። አንዳንድ ጊዜ ለግብ ጠባቂዎች በጣም ፈታኙ ነገር በተደጋጋሚ ሙከራዎችን የሚያከሽፉ ግብ ጠባቂዎች ምናልባት የሆነ ሰዓት ሊቆጠርባቸው ይችል ይሆናል፣ ግን ደግሞ
ትኩረታቸውን አያጡም። ሁልጊዜም ቢሆን አጥብቀው ተጋጣሚዎቻቸው ስለሚሞክሩባቸው ትኩረታቸውን ሲያጡ አይስተዋልም። ግን ደግሞ ብዙ የማይሞከርባቸው ግብ ጠባቂዎች ደግሞ ብዙ ባልተሞከረባቸው ጨዋታዎች ግብ ጠባቂዎች ትኩረታቸውን ሊያጡ ይችላሉ እና ዴቪድ ራያ እንደዚህ ያለው ነገር አብዝቶ ሲገጥመው አናስተውልም እና በጣም የሚያስደንቅ ሪፍሌክስ ነበረ በዚህም ጨዋታ ያስመለከተን። ሌላ በአርሰናል በኩል የቪክተር ዮኬሬሽን ጉዳይ ማንሳት በጣም ተገቢ ነው። በጨዋታው ጎል ማስቆጠር ባይችልም ምናልባት በአርሰናል ማሊያ በጣም ጥሩ ከተጫወተባቸው ቀናቶች ደግሞ አንደኛው ሆኗል። ይሄ በተሻለ መንገድ ከቡድን አጋሮቹ ጋር ለመግባባት ሞክሯል። በፍሊኮቹ ኳስ እየገፋ ለመሄድ ሲሞክር በተለያዩ አጋጣሚዎች አደገኝነቱን አሳይቷል እና ፈርስተቾቹ በጣም የተሻሉ ነበሩ። ከቡድን አጋሮቹ ጋር እንዳልኩት በጣም በተለየ መንገድ ለመቀናጀት ሞክሯል። ሩጫዎቹ አደገኛ ነበሩ። በጥቅሉ የባየር ሊቨርኩሰንን ተከላካዮች ቢዚ ማድረግ፣ የባየር ሊቨርኩሰንን ተከላካዮች ትኩረታቸውን ከሱ እንዳይነቅሉ ማድረግ ችሎበታል እና ይህንን በማድረግ ለአርሰናል ትልቅ ግልጋሎት ሰጥቷል። እንግዲህ እንዳልኩት ከስፖርቲንግ ሊዝበን ጋር የሚደረገው ጨዋታ በጣም በትልቅ ትኩረት ዮኬሬሽንም ጭምር የሚጠብቀው ይሆናል። ለአርሰናል እንግዲህ ትልቅ ሸክም ነው ከላይ ወደ የተነሳው። በፕሪሚየር ሊጉ መሪ ነው። በኤፍኤ ካፕ ወደ ቀጣዩ ዙር አልፏል። የካራባኦ ካፕ የፍጻሜ ጨዋታ ነው ከፊት ለፊት የሚጠብቀው። ስለዚህ ይህን የሻምፒየንስ ሊግ ፈተና ማለፍ የሚሰጠው በራስ መተማመን ከፍ ያለ ነው እና ይህንን አድርገውታል። ከጥሩ ጨዋታ ጋር ይህንን ማድረጋቸው፣ ክሊንሺት መጠበቃቸው፣ ዴክላን ራይስ ጎል ማስቆጠሩ፣ የኤዜም እንደዚህ ባለ መንገድ ግሩም ጎል ማስቆጠር ለቀጣይ ጨዋታዎቻቸው ጥሩ የሞራል ስንቅ ነው። በነገራችን ላይ ከሌቨርኩሰኑ ግብ ጠባቂ ከብላስቬክ በጣም ጥሩ ብቃት ውጭ በተለየ መንገድ የአርሰናል አጥቂዎች በውሳኔዎቻቸው ትንሽ ትክክል ቢሆን ኖሮ ተጨማሪ ጎሎች ማስቆጠር ይቻል ነበር። ለምሳሌ ዮኬሬሽ የተሻለ አቋቋም ላይ ላለው ቡካዮ ሳካ ኳስ መስጠት እየቻለ አላደረገውም። በተመሳሳይ መንገድ ኤዜ ልክ እንደዚሁ ለቡድን አጋሮቹ ድሉን ማመቻቸት ሲኖርበት ለራሱ ሞክሯል። እንደዚህ ያው ከዛ በኋላ ነው ተቀይሮ የወጣው። እንደዚህ ያሉ አጋጣሚዎች ነበሯቸው። ኋላ ላይ ካይ ሃቨርትዝ ተቀይሮ ገብቶ ጎል አስቆጥሮ በእጅ በመነካቱ ምክንያት ተሽሯል። ግን ደግሞ ቡድኑ እየመራ ስለነበረ ወይ ደግሞ ጨዋታውን ስላሸነፈ እነዚህ ነገሮች ጎልተው ላይነሱ ይችላሉ። አርሰናል ግን በጨዋታው ምን ያክል ብልጫ እንደወሰደ ማሳያ በመጀመሪያው አጋማሽ ብቻ 12 ሙከራዎች ሞክሯል እና ግብ ጠባቂው ብላስቬክ እነዚህን ሙከራዎች ከማክሸፍ አንጻር በጣም ረዥም ርቀት መሄድ ነበረበት። በሁለቱ የደርሶ መልስ ጨዋታዎች በተቻለው መጠን በጣም ሳጥኑን ጠው አድርጎ ሊከላከል ሞክሯል። በዚህኛው ግን የኤዜን አስደናቂ ጎልና የዴክላን ራይስን ሌላ ግሩም ጎል ማስቆም አልቻለም። ክርስቲያን ኮፋኔ ግን መጨረሻ ላይ ጨዋታው ካለቀ በኋላ ከዊሊያም ሳሊባ ጋር ሲነጋገር የተነጋገረው ምን እንደሆነ እንኳን ባናውቅ ከፈረንሳዩ ተከላካይ አድናቆት እየተሰጠው እንደሆነ መናገር ይቻላል። የኤዜ ጎል ምናልባት ኤዜ እንዳለው ከጨዋታው በኋላ ለረዥም ጊዜ ሳስታውሰው ወይ ደግሞ ሲታወስ ይኖራል ብሏልና ብላስቬክ በተደጋጋሚ ሞክረውት ሊያሸንፉት አልቻሉም ነበር። እንደዚህ ያለ ማጂካል ሙከራ ነበር የሚያስፈልገውና መጨረሻ ላይ እንግዲህ ኤዜ ያንን በማድረግ ለአርሰናል ወሳኝ አይን ከፋሽ ጎል አስቆጥሯልና ይሄ በጣም ጥሩ ምሽት ነበር ለአርሰናል ደጋፊዎች። ሊያንድሮ ትሮሳርድ ከጉዳት ተመልሶ መጥቶ እዚህ ጨዋታ ላይ ተጫውቷል። ይሄ ለአርሰናል በግራ መስመር ለነገሩ ማዱዌኬ ይጫወታል የሚል እምነት ነበር፣ ግን ደግሞ በግራ መስመር ሌላ አማራጭ ከመስጠት አንጻር ሌላ ጠንካራ ጎን እንዲኖራቸው የሚያደርግ ነው። ምክንያቱም የትሮሳርድ መመለስ አንደኛ እዛ ቦታ ላይ በዋናነት ይጫወት የነበረው እሱ ነው። ገብርኤል ማርቲኔሊ ወይ ደግሞ ማዱዌኬ እዚህ ቦታ ላይ እንደ አማራጭ ቡድን ይጠቀማቸዋል። አንዱ ሲጎዳ ወይ ደግሞ ተቀይሮ ሲወጣ አማራጭ ሆነው ያገለግላሉ። ለማንኛውም ግን የትሮሳርድ መመለስ በሲዝኑ ወሳኝ ሰዓት አርሰናል ብዙ ጨዋታዎች በሚያደርግበት በዚህ ጊዜ እና ደግሞ በፍጹም የተጫዋቾች ጉዳት አፎርድ በማያደርግበት ሮቴት መደረግ ባለበት በዚህ ጊዜ ውስጥ በጣም አስፈላጊ ነው። ከጨዋታው ጋር ሌላ ምናልባት ማንሳት ያለብን ነገር ካለ
አርሰናል እንግዲህ በሻምፒየንስ ሊጉ በጣም ጠንካራ ሆኖ በግሩፕ ፌዝ ጨዋታዎቹን ሁሉ በማሸነፍ የሁለተኛ ዙር ጨዋታዎቹን በሜዳ የማድረግ እድል አግኝቷል። በዚህም ምክንያት እንግዲህ አሁን ከስፖርቲንግ ሊዝበን ጋር የሚደረገውንም ጨዋታ ሜዳው ላይ ስለሆነ የሚያደርገው በጣም የተሻለ አድቫንቴጅ ይኖረዋል። የኤሚሬትስም አትሞስፌር በፕሪሚየር ሊግ እና በሻምፒየንስ ሊግ በጣም የተለያየ ነው። ከስፖርቲንግ ሊዝበን ጋር በተያያዘ ግን ዮኬሬሽ 97 ጎል በ102 ጨዋታዎች ለዚህ ቡድን አስቆጥሯል። እና ከዚህ መነሻ እንግዲህ አርሰናሎች አይናቸውን ጥለውበት ወደ ኤሚሬትስ መጣ። የዚህ ውድድር ዘመን አርሰናል ላይ በጣም በብዙ መንገድ ኤክስፐሪመንት ሲደረግ ነው ረዥም ጊዜ የቆየው። በእርግጥ ቅድም እንዳልኩት እዚህ ጨዋታ ላይ በጣም የተሻለ ዮኬሬሽ አይተናል፣ ግን ደግሞ በጣም ብዙ ስትራግሎች ነበሩት። ስፖርቲንግ ሊዝበን ውስጥ ግን ተመሳሳይ አልነበረም እና እዛ ከፍታ ላይ መድረስ ባይችል እንኳ የአርሰናል ሲዝን ላይ ግን እያሳደረ ያለው ተጽዕኖ ዋሌትሊ ቀላል የሚባል አይደለም። የቀድሞ ክለቡን የሚያገኝበት ጨዋታ ለዮኬሬሽ የተለየ ስሜት የሚፈጥር ነው። ለአርሰናል ከክፍት ጨዋታ የማስቆጠር ጉዳይ በተጋጣሚው ባየር ሌቨርኩሰን ጭምር ሞክ ሲደረግ የነበረ ነው። ያው ከማዕዘን ምት ጎል ከማስቆጠሩ አንጻር በመጀመሪያውም ሆነ በሁለተኛው ዙር ጨዋታ የማህበራዊ ገጻቸውን በመጠቀም ስለ አርሰናል የቆሙ ኳሶች ቀልድ ቢጤ ነገር ጣል ሲያረጉ ነበር። አርሰናሎች ግን በሚገባ ከሴት ፒስ ብቻ ሳይሆን ከክፍት ጨዋታም ጎል ማስቆጠር እንደሚችሉ አሳይተውናል። ከዚህ ጋር ግን ተያይዞ ከጎል አስቆጣሪው ጋር አንዳንድ ነገሮች ማንሳት በጣም አስፈላጊ ይመስለኛል። እንግዲህ ካለፉት 7 ጨዋታዎች 4ኛ ጎሉ ነው እና የውድድር ዘመኑ ወደ ማለቂያው ሲደርስ ሁሌም በጣም ይበረታል እና በመጨረሻዎቹ ጊዜያቶች በጣም የተለየ ኤዜ ነው የሚታየው። ባለፉት ዓመታት ሁሉ ይህንን አድርጓል። ለምሳሌ ባለፈው የውድድር ዓመት ከመጋቢት እስከ ግንቦት ባለው ጊዜ ውስጥ 10 ጎል አስቆጥሯል። ከዛ ፊት በነበረውም ሲዝን በተመሳሳይ ጊዜ 6 ጎሎች አስቆጥሯል። ከዛ ፊት በነበረውም ሲዝን በተመሳሳይ 6 ጎሎች አስቆጥሯል እና በመጨረሻዎቹ ጊዜያቶች የሚጎላ ኤዜ ነው የምናውቀው። በጣም ነው የሚያስደንቀው። የሲዝኑ መጨረሻ ላይ የተለየ ብቃቱን የሚያሳይ ወይ ደግሞ በጣም ብዙ ጎሎችን የሚያስቆጥር እና ይህንን ትሬንድ አሁንም አስቀጥሎታል። እንግዲህ ምን አይነት ግጥምጥሞሽ እንደሆነ አላውቅም እና እንደውም በአንድ አጋጣሚ እንደው ምንድን ነው ሞቶ ምንድን ነው እንደ መርህ የምታስበውስ ነገር ምናምን ተብሎ ተጠይቆ ነበር። ኢትስ ናት አባውት ናው ኢትስ ዘ ሎንግ ጌም ብሎ አስተያየት ሰጠ። ሁል ጊዜ ስለ አሁን ሳይሆን እንደው ወይ ደግሞ ስለ ጅምሩ ሳይሆን ስለ ፍጻሜው፣ ስለ አሁን ሳይሆን ስለ መጨረሻው የሚል አስተያየት ሰጥቶ ነበር እና ነገሮችን መጀመሪያ ላይ አይቶ ከመወሰን መጀመሪያ ላይ አይቶ እንደዚህ ነው ከማለት መጨረሻቸው ማየት ጠቃሚ ነው። ይህ እውነታው ጥቅል ውስጥ ነው ያለው እና መጀመሪያ ተንገዳግጄ ሊሆን ይችላል፣ መጨረሻ ግን እንደዛ አይደለም አይነት አስተያየት ነው እና የእውነትም የኤዜ መጨረሻ ወይ ደግሞ እንደው በውድድር ዘመን ተጫዋች መለካት ካለበት በተወሰኑ ጨዋታዎች ሳይሆን በጥቅሉ በውድድር ዘመኑ ሁሉ እንዲለካ፣ እንደዛ ደግሞ ከሆነ የተሻለ ሆኖ መታየት እንደሚችል ይህ አስተያየቱ ይመሰክራል። እንግዲህ በህይወቱ ሁሉ በጣም ብዙ ፈተናዎች ያለፈ ነው። በ13 ዓመቱ ነው በአርሰናል ሪጀክት የተደረገው። ከዛ በኋላ በጣም በርካታ ክለቦች ውስጥ ሞክሮ ሳይሳካለት ቀርቷል። መጨረሻ ላይ ነው ኪዊንስ ፓርክ ሬንጀርስ ተጫዋቹን የተቀበለው እና ከዛ በኋላ ወደ ክሪስታል ፓላስ መጣ። በክሪስታል ፓላስ በጣም የተለየ ኤዜ ያየን። ወደ አርሰናል መምጣት ግን ቀላል አልነበረም። ግን ደግሞ በክሪስታል ፓላስም እያለ አንድ በጣም የሚያስደንቅ ነገር ነበረው። ከመጨረሻዎቹ ሳምንት ጨዋታዎች በተለይ ሁሌ ጊዜ ከ30ኛው እስከ 38ኛው ሳምንት ባሉ ጨዋታዎች ይጎላል። ለአርሰናል ውስጥም እየሆነ ያለው ይሄ ነው። በእነዚህ ሁሉ ውድድሮች ተመሳሳይ ነገር እያየን ነው የምንገኘው። መጨረሻ ላይ ግን ከዚህ ከአርሰናል ጋር ተያይዞ ምናልባት ማንሳት ካለብን ስፖርቲንግ ሊዝበንን መግጠም ወይ ደግሞ ተጋጣሚው ቦዶ ግሊምት አለመሆኑ ለአርሰናል በጣም መልካም ዜና ይመስለኛል በግሌ። ምክንያቱም ወደ አርክቴክ ሄዶ ቦዶ ግሊምትን መግጠም በጣም በብዙ መንገድ ቀላል አይደለም። አንደኛ በጣም ጥሩ የፕሬሲንግ ቡድን ነው። ሁለተኛ የሜዳ ላይ አድቫንቴጁን በሚገባ ይጠቀማል። ሜዳው አርቲፊሻል ነው፣ በጣም ቀዝቃዛ ነው እና ኃይለኛ ነፋስ አለው። ስለዚህ እዛ ሜዳ ላይ መጫወት ለብዙ ቡድኖች ፈተና ሆኖ አይተናል እና ያለ ምክንያት አይደለም አብዛኞቹ ቡድኖች ወደዚ አርኪቴክት ሰርክል እየሄዱ ጨዋታ የሚሸነፉት እና ለአርሰናል ቦዶ ግሊምትን ከመግጠም ስፖርቲንግ ሊዝበንን መግጠም በብዙ መንገድ የሚሻል ይመስላል እና ይህንን ማድረግ ችለዋል እና አርሰናል እንግዲህ ኒውካስል እስኪጫወት ቶትናም እስኪጫወቱ ድረስ ቶትናም ውጤቱን ይቀለብሰዋል ተብሎ አይታሰብም።
የኒውካስልም ቢሆን ፈተና በጣም ከባድ ነው። ምን ሊፈጠር እንደሚችል አይታወቅም። ለዚህ ኒውካስል ከሜዳ ውጭ እንደመጫወቱ የቶትናም ፈተና ከባድ እንደመሆኑ ብቸኛው የእንግሊዝ ቡድን ሊሆን የሚችልበት እድል አለ። አስቀድሞ እንግዲህ 6 የእንግሊዝ ቡድኖች በመኖራቸው ምክንያት ብዙ አድናቆት ነበረ ለፕሪሚየር ሊጉ ለእንግሊዝ እግር ኳስ። አሁን ግን አርሰናል ብቸኛ ተወካያቸው ሊሆን የሚችልበት እድል በእጅጉ ሰፍቷል እና እንግዲህ የሌሎቹ ቡድኖች ጨዋታዎች ምን ይዞ ይመጣል እናያለን። ግን እንዳልኩት ብዙ ተስፋ የሚደረግበት አይደለም የቶትናም የኒውካስልም። በእርግጥ ኒውካስል በመጀመሪያው ዙር ጨዋታ በጣም ጥሩ ነው የተጫወተው። ያንን መድገም ይችላሉ ካምፕኑ ላይ እናያለን። ሚኬል አርቴታ ከጨዋታው በኋላ በጣም የሚያስደንቅ ነበር ቡድናችን፣ ጨዋታውን የጀመርንበት መንገድ፣ ዶሚኔት ያደረግንበት መንገድ በጣም ያስደንቃል። ግብ ጠባቂያቸው በመጀመሪያው አጋማሽ የጨዋታውን ውጤት እኩል አድርጎታል። ግን ደግሞ እንደ ቡድን በጣም ጥሩ ፐርፎርም አድርገናል ብሏል። ከስፖርቲንግ ሊስበን ጋር ስለሚደረገው ጨዋታ በጣም ጥሩ ቡድን ነውና ቀላል ፈተና አይጠብቀንም። ግን ደግሞ አሁን ይህንን ምሽት ኢንጆይ እናደርገው፣ ከዛ ደግሞ ለእሁድ ምሽቱ ፍጻሜ እንዘጋጅ የሚል አስተያየት ሰጥቷል። ዴክላን ራይስ በበኩሉ ለሶስተኛ ተከታታይ ዓመት ወደ ኳርተር ፋይናል ማለፋቸው እና ደግሞ 2 ፈታኝ ጨዋታዎች ከሌቨርኩሰን ጋር አድርገው ወደ ቀጣዩ ዙር ማለፋቸው በጣም እንዳስደሰተው ተናግሯል። የሚገባን ድል ነው በዚህ ምሽት ያሳካ ነው። ተጨማሪ ጎሎች ማስቆጠር ይገባን ነበረ። በሁሉም ውድድሮች እስካሁን ድረስ መቆየታችን ወይ ደግሞ ሁሉም ውድድሮች ውስጥ መኖራችን በጣም የሚያስደንቅ ነው ብሏል። በተቻለን መጠን ሁሉ ጥሩ ሆኖ ለመጫወት እየሞከርን ነው እና በማሸነፍ ውስጥ ጉልበት እናገኛለን ብሏል። እና ደግሞ እያንዳንዱ ተጫዋች እዚህ ቡድን ውስጥ ያለውን ሁሉ እየሰጠ ነው ብሏል። በመጀመሪያው ዙር ጨዋታ በሚገባ ፕሬስ ማድረግ አልቻልንም ነበር። ዛሬ ግን በተሻለ መንገድ ተጫውተናል ብሏል እና እሁድ ዋንጫ ልናገኝ የምንችልበት የመጀመሪያው ፍጻሜያችን ነው እና ሞመንተም ከኛ ጋር ነው። የምንጫወተውን ጨዋታ የምንገጥማቸውን ቡድኖች ሁሉ እንደምናሸንፍ ይሰማናል ብሏል እና በሻምፒየንስ ሊጉ ቀላል የሚባል ጨዋታ የለም። እዚህ ምዕራፍ ላይ እነዚህን ቡድኖች ማሸነፍ የግድ ይላል እና ጨዋታዎቹ በጣም ቶሎ ቶሎ የሚመጡ እና አደገኛም ጭምር ናቸው። ስለዚህ ብዙ ማሰብ አይጠበቅብንም፣ ግን ደግሞ እያሸነፈን መምጣታችን ከፍ ያለ በራስ መተማመን ይሰጠናል የሚል አስተያየት ሰጥቷል ዴክላን ራይስ እና በብዙ መንገድ ለአርሰናል በጣም ግሩም ምሽት ነው። ሌላኛውና በጣም ትልቁ ጨዋታ በማንቸስተር ሲቲ እና በሪያል ማድሪድ መካከል የተደረገ ነው። ይሄ ክላሲክ የሆነ ጨዋታ በእነዚህ ሁለት ቡድኖች መካከል በተደጋጋሚ በየዓመቱ እንደው በጣ ድልድል ሳይሆን በቃ ሁለቱ እየተጫወቱ እየተባለ የሚመረጡ ነው የሚመስለው እና እንግዲህ ድጋሚ በዚህም የውድድር ዘመን ተጫውተዋል። ማንቸስተር ሲቲ በሜዳ 2-1 ተሸንፏል። ጨዋታው በቪኒ ጁኒየር ጎሎች ነው የተደመደመው እና የማንቸስተር ሲቲ ካምባክ ሪሞንታዳ ያልተሳካ ምኞት ሆኗል። የቪኒ ጁኒየር ፔናልቲ፣ የበርናርዶ ሲልቫ ቀይ ካርድ፣ ኋላ ደግሞ የቪኒ ጁኒየር ሁለተኛ ጎል ሁሉንም ነገር ጨርሶታል። ሃላንድ በጎዶሎ የሚጫወተው ማንቸስተር ሲቲ እንዲጽናና 1 ጎል ማስቆጠር ችሏል። እንግዲህ ባየር ሚኒክን ይገጥማሉ። ምክንያቱም አታላንታ 6-1 የተሸነፈው ቡድን ባየር ሚኒክን ቀልብሶ አሊያንዝ አሬና ላይ ያልፋል ተብሎ አይታሰብም። ስለዚህ ቀጣዩ ጨዋታ የሚሆነው በማድሪድ እና በባየር ሚኒክ መካከል ነው። ምናልባት በቀደሙት ዓመታት ይሄ የፍጻሜ ጨዋታ ነው የሚመስለው፣ ግን ደግሞ ከሁለት አንዱ ድጋሚ ይወድቃሉ እና የሲቲ ደጋፊዎች በጣም የሚያበሳጭ ነበር ምሽቱ። ምክንያቱ ደግሞ እንደው ማንቸስተር ሲቲ የተሸነፈበት ማነር ምናምን ብቻ ሳይሆን ጎል አስቆጣሪው ተጫዋች ቪኒ ጁኒየር መሆኑ እና ደግሞ ቪኒ ጁኒየር ደስታውን የገለጸበት መንገድ ነው። ያው እንደምታስታውሱት ሮድሪ የባለንዶሩን ያገኘው ከቪኒ ጁኒየር ላይ ቀምቶ ነው። ወይ ደግሞ ቪኒ ጁኒየር በጣም በትልቁ ይጠበቅ ነበረ፣ ግን ደግሞ በጣም አስደናቂ ሲዝን ያሳለፈው ሮድሪ ይህን የባለንዶር ክብር አሳካ
እና በዚህ ምክንያት የሪያል ማድሪድ ሰዎች አመፁ፣ ወደ ባለንዶሩ ዝግጅት አልሄዱም፣ ከፍተኛ ተቃውሟቸውን አሰሙ እና በቀጣይ ከባለንዶሩ ሽልማት በኋላ ማድሪድ እና ማንቸስተር ሲቲ ሲጫወቱ የማንቸስተር ሲቲ ደጋፊዎች ቪኒ ጁኒየር ሲያለቅስ የሚያሳይ ትልቅ ባነር ይዘው ነበር። በጣም ብዙ ሊያበሽቆትም ይሞክሩ ነበር እና ከዛ መነሻ ዛሬ ልክ ጎል ሲያስቆጥርባቸው እጆቹን ወደ አይኖቹ በመላክ እንግዲህ ያኔ አንተ አልቃሻ ምናምን ነገር ላሉት ደጋፊዎች እናንተ አልቃሾች አይነት መልእክት አስተላልፏል። እንግዲህ ለሶስተኛ የውድድር ዓመት በተከታታይ ሪያል ማድሪድ ማንቸስተር ሲቲን ከውድድር አሰናብቶታል፣ ከሻምፒየንስ ሊግ አባሮታል እና በእርግጥ ሆሜንዳዌ ተሸንፈዋል። ብዙ ቅሬታ ያላቸው አይመስልም። የበርናርዶ ሲልቫ የቀይ ካርድ ባይኖር ኖሮ ጨዋታው የተለየ መልክ ሊኖረው ይችላል ብሎ አስቧል ፔፕ ጓርዲዮላ። ግን ደግሞ ግልጽ ይመስላል ጓርዲዮላ በእርግጥ ቅጣቱ ቀይ ካርድም ፔናልቲ መሆኑ ትንሽ ጭካኔ የበዛበት አይነት ነገር ነው ብሏል። ግን ደግሞ ብዙ ክርክር ያለው አይመስልም። የቪኒ ጁኒየር ሴሌብሬሽን እንዳልኩት ነው። አታልቅስ ላሉት አታልቅሱ አይነት መልእክት ማለት ነው እና በጣም የሚገርመኝ ግን ቪኒ ጁኒየር ከማጋር ነው ያልተጣላው፣ የየትኛው ቡድን ደጋፊ ነው ቪኒ ጁኒየር ላይ የተለየ ስሜት የሌለው የሚለው ነው። ምክንያቱም በሁሉም ክለብ ደጋፊዎች በጣም በተለየ መንገድ የሚጠላ ሁልጊዜም ቢሆን የሚሰደብ ነው። ግን እንደዚህ ባሉ የሻምፒየንስ ሊግ ምሽቶች በጣም የሚያስደንቅ ነው እና እዚህም ጨዋታ ላይ በጣም ወሳኝ ነበር። በእርግጥ በመጀመሪያው ዙር ጨዋታ ፌዴ ቫልቬርዴ ነው። እዚህ ጨዋታ ላይ ለቪኒ ጁኒየር ጎል መነሻ በእርግጥ የመጀመሪያው ዙር ጨዋታ ኮከብ ፌዴ ቫልቬርዴ አስተዋጽኦ ነበረው። ሲቲ እንደ ቡድን በጎዶሎ እንኳን ተጨማሪ ጎል ለማስቆጠር የነበረውን እድል አልተጠቀመም። ጓርዲዮላ እንግዲህ ከዚህ ቡድን ጋር ይቆያል አይቆይም፣ እንግዲህ ወጣት ቡድን ነው። አንድ ተጨማሪ ዓመት በሲቲ የሚያቆይ ኮንትራት አለው እና ኮንትራቱን አክብሮ ይቆያል አይቆይም በጣም አነጋጋሪ ነው። በእርግጥ በዚህ ውድድር ዓመት ያው የእሁዱን የካራባኦ ካፕ ጨምሮ ኤፍኤ ካፕ ምናምን በፕሪሚየር ሊጉም እስከ መጨረሻው ድረስ ሊፎካከሩ ይችላሉ። ግን ጓርዲዮላ የሚፈልገው አይነት ሽኝት እንዲሆን እንደዚህ ያሉ ምሽቶች በጣም አስፈላጊ ነበሩና ከውድድር መሰናበቱ በጣም የሚያስቆጭ ነው። ግን እንደ ቡድን ይህንን ቡድን ይዞት ጓርዲዮላ ለአንድ ተጨማሪ ዓመት መቆየት የሚችል ከሆነ ያው እሱ እንዳለው ለዚህ ቡድን ፊውቸሩ ብራይት ነው። ምናልባት 11 ለ11 ብንጫወት ኖሮ ያለንን ሁሉ እንሰጥ ነበርና የተለየ ጨዋታ ሊሆን ይችል ነበር የሚል አስተያየት ሰጥቷል። እና እንግዲህ ሊሆን ይችል ነበር ግን ደግሞ 11 ለ11 መጫወት አልቻሉም በበርናርዶ ሲልቫ ምክንያት። ግን እሱ እንዳለው ፊውቸር ኢዝ ብራይት ብሏል እና የእውነትም ፊውቸሩ ብራይት ይመስላል ለዚህ ቡድን እና ይህንን ፊውቸሩ ብራይት ነው ያለውን ቡድን ቢያንስ ለተጨማሪ 1 ዓመት ማሰልጠን ይችላሉ፣ እሱን እናያለን። ከዛ በተረፈ ግን ያለው ነገር ምንድነው? ኩርቷ በጣም የተዋጣለት ግብ ጠባቂ ነው እና ጨዋታ ላይ እንዲቆዩ ከማድረግ አንጻር ትልቅ ድርሻ ይወጣል እና ያው የዓለማችን ምርጡ ግብ ጠባቂ ነው ይላሉ። ግን ሁል ጊዜ ወደ ኢትሃድ ሲመጣ የጨዋታው ኮከብ ይሆናል የሚል አስተያየት ሰጥቷል እና የጨዋታው ኮከብ ይሆናል ማለት ብዙ የሚሞከርበት ግብ ጠባቂ ይሆናል የተሻለንን አይነት አስተያየት ይመስላል ፔፕ ጓርዲዮላ። እንግዲህ አርቤሏ ያው ሲቲን መግጠም ሁል ጊዜም ፈታኝ ነው እና ይህንን በማድረጋችን በጣም ደስተኛ ነኝ ብሏል። እና መሰረታዊ የሚባሉ ነገሮችን ቡድኑ እንዲሰራ ነገሮችን ባለማወሳሰብ ለሄደበት ርቀት ጥሩ ዋጋ ነው። ከጨዋታው አንጻር ምናልባት የዚህ በርናርዶ ሲልቫ ጉዳይ ከጨዋታው በኋላ መነጋገሪያ ሊሆን ይችላል። በርናርዶ ሲልቫ አስቀድሞ ማድሪድ ላይ ጎል ማስቆጠር የሚቀናው ተጫዋች ነው። ከጨዋታው በፊት የመጀመሪያ ጎላችንን ካስቆጠርን ጨዋታውን የመቀየር አቅም አለን ብሎ ነበር፣ ግን ጨዋታ ውስጥ መቆየት አልቻለም። ፈረንሳዩ ዳኛ ክለመንት ቶርፐን ውሳኔያቸውን እንዲቀይሩ ያስገደደ ነበር የበርናርዶ ሲልቫ ጉዳይ። አስቀድሞ በእርግጥ ቪኒ ጁኒየር ከጨዋታ ውጭ ነው አይደለም የሚለውን ነገር ማረጋገጥ ነበረባቸው። ያንን ካረጋገጡ በኋላ ነው ውሳኔያቸው የተቀየረው። ለሪያል ማድሪድ መጥፎ ነገር የኩርቷ መጎዳት ነው። አንድሬ ሉኒን ገብቷል። ኪሊያን ምባፔም እንደዚሁ መጨረሻ ላይ ተቀይሮ የመግባት እድል አግኝቷል እና ይሄ በጣም ጥሩ ነገር ነው። ጀሬሚ ዶኩና አየት ኑሪ በሲቲ በኩል ቫልቬርዴ ደግሞ በሪያል ማድሪድ በኩል ያስቆጠሯቸው ኳሶች ኦፍሳይድ ተብለዋል። እነዚህ ምናልባት በጨዋታው በተለየ መንገድ ሊነሱ የሚችሉ ጉዳዮች ናቸው። የመጨረሻው ሰዓት ግን የቪኒ ጁኒየር ሆኗል። እንደዚህ ባሉ ምሽቶች በጣም የሚያስደንቅ ፐርፎርማንስ ነው ሁልጊዜም የሚያሳየው። ለማንቸስተር ሲቲ ደጋፊዎችም የሚሆን ምላሽ መጨረሻ ላይ አላጣምና መጨረሻ ላይ
በተለየ መንገድ ሴሌብሬት ለማድረግ እድል አግኝቷል። የሲቲን ደጋፊዎችም ሞክ ባረኩት ልክ ሞክ አርጓቸዋል። ለፔፕ ጓርዲዮላ ግን በጣም ትልልቅ ጥያቄዎች አሉ። አንደኛ የኮንትራቱ ጉዳይ ነው። ሌላኛው ከምርጫ ጋር ተያይዞ የሚነሳ ጉዳይ ነው። እንግዲህ ጀሬሚ ዶኩ ሃላንድና ሼርኪ እንዲያጠቁ ነበር የተደረገው። የዌስትሃሙ ጨዋታ ላይ ስህተት ሰርቻለሁ በሚል ማለት ነው። የመጀመሪያው የሪያል ማድሪድ ጨዋታም ስህተት እንዳለው በመጀመሪያው ዙር ጨዋታ የተሸነፉበት መንገድ ያሳያል እና ነገሮችን ለማረም የተደረገው ጥረትም ቢሆን በብዙ መንገድ ውጤት አላመጣም። ምንድን ነው ማለት የምንችለው? ያው የበርናርዶ ሲልቫ ቀይ ካርድ ትልቅ አስተዋጽኦ አለው ነው። ምናልባት እንግዲህ ይሄ ቀይ ካርድ ትልቅ ነገር ፈጥሮ ሊሆን ይችላል። በሪያል ማድሪድ በኩል ግን እንደው ከቀናት በፊት ጥያቄ ሲነሳበት የነበረ ቡድን ባለፉት 10 ቀናት በጣም የተለየ ብቃት ማሳየት ችሏል። እንግዲህ ከሁለቱ ቡድኖች የመጀመሪያ ዙር ጨዋታ አስቀድሞ ማድሪድ በሄታፌ ተሸንፎ የሪያል ማድሪድ ተጫዋቾች ተፏጭቶባቸው ነበረ ከሜዳ የወጡት። ከዛ በኋላ ግን በቫልቬርዴ ጎል ማንቸስተር ሲቲን 3-0 አሸነፉ። በቀደም 4-1 በሆነ ውጤት ኤልቼን ሲያሸንፉ አርዳ ጉለር ከ68 ሜትር ርቀት ላይ ጎል አስቆጠረ እና ተወዳጅ ተጋጣሚያቸው ማንቸስተር ሲቲ ደግሞ ገጥሞ እንደዚህ ባለ መንገድ አሸነፉ። ከአሎንሶ ጋር ሁሉም ነገር ያበቃለት ያለቀለት የመሰለው ቡድን ከአርቤሎዋ ጋር እንደዚህ ደግሞ ባለ መንገድ የሲዝኑ ወሳኝ ጊዜ ላይ መገኘት ችሏል እና እንግዲህ ምን ያክል ርቀት ከዚህ በኋላ ደግሞ ይሄዳሉ የሚለውን እናያለን። ግን ደግሞ ሪያል ማድሪድ ሁል ጊዜም እዚህ ምዕራፍ ላይ ሲገኝ አደገኛ ነው። በእርግጥ የሚገጥመው በዚህ ውድድር ዘመን በጣም ጥሩ ፎርም ላይ ያለውን ባየር ሚኒክ ነው። ምን ሊፈጠር እንደሚችል እናያለን። ሌላኛው የውርደት የሚመስል ጨዋታ የነበረው የፓሪስ ሰን ዠርማንና የቸልሲ ጨዋታ ነው። በሜዳው ብሪጅ 3-0 በሆነ ውጤት ተሸንፏል። ለመጨረሻ ጊዜ ብሪጅ ሊያሸንፈው ቸልሲ ጃንዋሪ 31 ነው። ይህንን ጨዋታ የማሸነፍ እድል ተሰጥቶት ነበር። ጨዋታውን ይቀለብሳል ተብሎ ባይታሰብም 45 በመቶ ይህንን ጨዋታ ያሸንፋል ተብሎ ነበር። ግን የመጀመሪያው ዙር ጨዋታ ላይ የቀጣቸው ክቫራትስኬሊያ እዚህም ጨዋታ ላይ ቀድሞ አስደንግጧቸዋልና በጣም አስደንጋጭ ሽንፈት ነው። በሁለት የደርሶ መልስ ጨዋታዎች ቸልሲ 8 ጎል ተቆጥሮበታል። በሁለቱ ቡድኖች መካከል ያለው ልዩነትም የሰማይና የምድር ያክል የተራራቀ መሆኑን አይተናል። የዓለም የክለቦች ዋንጫ ላይ ሁለቱ ቡድኖች ሲገናኙ በጣም ፋቲግ እንደነበረበት እናውቃለን። ግን ደግሞ የቸልሲ የጨዋታ ቅንቅድ በማሬስካ ፓሪስ ሰን ዠርማን የሚያጋለጥና 3-0 በሆነ ውጤት እንዲሸነፉ ያደረገ ነበር። ፓልመር 2 ከዛ ደግሞ ለዣኦ ፔድሮ ጎል አመቻችቶ 2 ጎሎች አስቆጠረ። ሶስተኛውም ጎል ላይ ተጽዕኖ ነበረው ዣኦ ፔድሮ እንዲያስቆጠር ማለት ነው እና አሁን ግን ያንን መበቀል የሚያስችል ፓሪስ ሰን ዠርማን ነው የታየው። የመጀመሪያው ዙር ጨዋታ ላይ እንዳልኩት ክቫራትስኬሊያ በጣም ወሳኝ ሚና ነበረው። እዚህኛውም ጨዋታ ላይ ይህንን አድርጓልና ለቸልሲ ግን ለአሰልጣኙም ጭምር ፈተናውን በጣም ከባድ አድርጎታል እና ደጋፊዎቻቸው ሶስተኛው ጎል ሲቆጠር ሙሉ በሙሉ ማለት ይቻላል ስቴዲየሙን ለቀው ወጥተዋል። የመጀመሪያው ጎል የጨዋታዋን መልክ የቀየረ ነው። የመጀመሪያው ዙር ጨዋታ እንደው በብዙ መንገድ ይሻል ነበር ብሎ መናገር ይቻላል። ምክንያቱም ያንን ስህተት ዮርገንሰን እስኪሰራ ድረስ ቸልሲ ጨዋታ ውስጥ ነበረ ወይ ደግሞ የፓሪስ ሰን ዠርማን እኩያ ይመስል ነበር። ግን በጣም በተደጋጋሚ የሰሯቸው ስህተቶች ምን ያክል አጋላጭ እንደሆኑ እዚህም ጨዋታ ላይ ለፓሪስ ሰን ዠርማን እንግዲህ የመጀመሪያው የማማዱ ሳር ጥፋት፣ ከዛ ደግሞ የአንድሬ ሳንቶስ ይህ የተጫዋቾቻቸው ኢንዲቪጁዋል ስህተቶች ለብዙ ችግር ቸልሲን አጋልጠውታል እና ሌላ ጎል እንደዚህ ባለ መንገድ እያስተናገዱ መሄድ በጣም ከባድ ነው እና ለባርኮላ በጣም በቀላሉ ነው አሽራፍ ሀኪሚ በኦቨርላፒንግ ሩጫ ኦቨርላፕ አድርጎ እዛ ጋር ደርሶ ኳሱን ያመቻቸውና ሮበርት ሳንቼዝ ላይ ጎል የተቆጠረው። በነገራችን ላይ የአሽራፍ ሀኪሚና የሞሮኮ ጉዳይ ሲነሳ ካፍ አስቂኝ ውሳኔ ወስኗል። ሞሮኮ ባዘጋጀችው እና ሴኔጋል ባነሳቸው የአፍሪካ ዋንጫ ያው ሞሮኮ ቅሬታ ነበራት፣ ለካፍም ቅሬታዋን አስገብታ ነበር። በእለቱ እንግዲህ የተሰጠብን የፍጹም ቅጣት ምት ያልተገባ ነው በሚል የሴኔጋል ተጫዋቾች ሜዳ ለቀው ወጥተው እንደነበረ እናስታውሳለን። ኋላ ነገሩ ተረጋግቶ ወደ ሜዳ ገቡ፣ ጨዋታውን አሸነፉትና ዋንጫ ወሰዱ። በጣም ብዙ አይነት ድራማዊ ነገሮች ያየንበት፣ በተለይ ግብ ጠባቂዎች ከሚይዙት ፎጣ የውሃ ዕቃ ምናምን ጋር ተያይዞ በጣም ብዙ ድራማ ያየንበት የአፍሪካ ዋንጫ ነበረ እና መጨረሻ ላይ ይሄ ደግሞ ድራማ ፍጻሜው ላይ ብዙ ግርግር ያስነሳ ነበረ እና ሴኔጋል ዋንጫውን አነሳች። አሁን ግን የአፍሪካ እግር ኳስ
የእግር ኳስ ማህበር ካፍ በጣም አስቂኝ ውሳኔ ወስኗል። ዋንጫውን ከሴኔጋል ቀምቼ ለሞሮኮ ሰጥቻለሁ፣ ፎርፌ ሰጥቻለሁ ለሞሮኮ። ስለዚህ በ3-0 ድል የአፍሪካ ዋንጫውን ያነሳቸው ሞሮኮ ናት ብሏልና እንግዲህ አሽራፍ ሀኪሚ ጨዋታው ካለቀ በኋላ የአፍሪካ ዋንጫ ወስጃለሁ ብሎ ከተደሰተ አላውቅም። እንደዚህ ያሉ ነገሮች ያው ሰሞኑን ከቸልሲም ጋር ተያይዞ ይነሳል። እንግዲህ በአብራሞቪች ዘመን የተገኙ ዋንጫዎች በማጭበርበር የተገኙ ናቸው በሚል ከቸልሲ ቅጣት ጋር ብዙ እየተባለ ይገኛል። ግን ደግሞ ሜዳ ላይ የተገኘን ድል ከማጣጣል አንጻር ወይ ደግሞ ያኔ ሜዳ ላይ የተሰጠን ዋንጫ ቀምቶ ለሌላ ከመስጠት አንጻር ተቀምቶ የሚሰጠው ቡድን ያለው ደስታ ምን ያክል እንደሆነ አላውቅም። ማጭበርበር ሲኖረው ትክክል ሳይሆን ሲቀር ልክ ነው፣ መሰጠት ይኖርበታል። ግን ደግሞ በሴኔጋል ኬዝ ብዙ አሳማኝ አይመስልም። ለማንኛውም አሽራፍ ሀኪሚ እዚህም ጨዋታ ላይ ተጽዕኖ ነበረው የሚለውን ነገር በዛው አንስቶ ለማለፍ ነው። ጨዋታው 3-0 ሲሆን ሁሉም ነገር ያለቀ ያበቃ መስሏል። ክቫራትስኬሊያ የመጀመሪያው ዙር ጨዋታ ላይ ተቀይሮ ገብቶ ባሳየው ፐርፎርማንስ ምክንያት እዚህ ጨዋታ ላይ በቋሚነት የመሰለፍ እድል አግኝቷል። ለቸልሲ ሌላው መጥፎ ዜና ትሬቨር ቻለቧ በስትሬቸር ነው ሜዳውን ለቆ የወጣው። የሁለቱ የቀይ መስመር ተጫዋቾቻቸው እንዳልነበሩ ይታወቃል። ማሎ ጉስቶ በህመም፣ ሪስ ጀምስ ደግሞ በጉዳት ምክንያት የሁለቱ አለመኖር ሳር የመጀመሪያ የሻምፒየንስ ሊግ ጨዋታውን እንዲያደርግ አስገደደው። ከዛ ክቫራትስኬሊያን ማቆም በጣም ከባድ ነበር ለዚህ ተጫዋች ማለት ነው እና አሁን ቸልሲ ላይ ጎል ማስቆጠር በራሱ ለነገሩ ቀላል ሆኗል እና ከጨዋታውን በፊት አሰልጣኙ ተናግሮ ነበር ከጨዋታ የሆነ ነገር መውሰድ ካለብን ለፍጹምነት መቅረብ ይኖርብናል የሚል አስተያየት ሰጥቶ ነበር። ግን እንደዚህ ባለ የስህተት መጠን ለፍጹምነት መቅረብ አይቻልም እና አሁን ማሎ ጉስቶ ለቀጣዮቹ ጨዋታዎች ዝግጁ ስለመሆኑ ግልጽ አይደለም። የሪስ ጀምስ ጉዳይ አለ እና ይሄ ጉዳት በራሱ ሌላ ችግር የሚፈጥር ነው። የቡድኑ የመከላከል ጉዳይ ሀኪሚ እንደዛ ኦቨርላፕ አድርጎ ለባርኮላ ያንን ኳስ ሲያመቻች ጆሬል ሃቶ ተጫዋች ተከትሎ መጥቶ ነበር እና እሱ ተጫዋች ተከትሎ መውጣቱ ለባርኮላ ክፍተት ፈጥሯል እና በጣም በተደጋጋሚ እንደዚህ ያለው ስህተት የቸልሲ መከላከል ላይ ይታያልና የሀኪሚን ሩጫ ትራክ ያደረገ የቸልሲ ተጫዋች አልነበረም። የሀኪሚን ኦቨርላፒንግ ሩጫ ትራክ ያደረገ ተጫዋች አልነበረም እና እንደዚህ ያለው ነገር ቸልሲን በጣም በመከላከሉ ዋጋ የሚያስከፍል ነው። በመጀመሪያው ዙር እንግዲህ በመጀመሪያው አጋማሽ ደካማ ፐርፎርማንስ የነበረው ወይ ደግሞ በጣም ለስህተትም የተጋለጠው ለጎሉ ምክንያት የነበረው ሳር በጆሽ አቼምፖንግ ተቀይሮ ወጥቷል እና ይሄ ስለመከላከላቸው የሚነግረን ነገር አለ። ክቫራትስኬሊያ በዚህ ውድድር ዘመን እንደ አብዛኞቹ የፓሪስ ሳን ዠርማን ተጫዋቾች ብዙ ጨዋታዎች በጉዳት አምልጠውታል። ግን ደግሞ በፓሪስ ሳን ዠርማን የመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ በ28 ደቂቃ 2 ጎል አስቆጥሮ 1 አሲስት አድርጓል። ሙሉ የጨዋታውን መልክ የቀየረው እሱ ነበር ማለት ይቻላል እና ይህንንም ጨዋታ በተመለከተ ትልቅ ድርሻ ነበረው። ቅድም እንዳልኩት እንግዲህ ጨዋታው 2-2 ነበር። ወደ 5-2 እንዲሸጋገር ምክንያቱ እሱ ነው። 3 ጎሎች ላይ አስተዋጽኦ በማድረግ ዴዚሬ ዱዌን ተጠባባቂውን በላይ አስቀምጦ ነው እዚህ ጨዋታ ላይ የተሰለፈው። ለሳር በጣም ትልቅ ፈተና ነበረ እየሰጠው። የቸልሲ ደጋፊዎች በዚህ ፕሮጀክት እምነት የላቸውም። የቱዌድ ቦሄሌና ክሊር ሌክ ካፒታል ከመጡ በኋላ በተደጋጋሚ ተቃውሟቸውን ይገልጻሉ። ከባባድ የሚባሉ የሻምፒየንስ ሊግ ምሽቶች ቸልሲ ኖሮት ያውቃሉ። በድምር ውጤት ለምሳሌ ፍራንክ ላምፓርድ ቡድን በባየር ሚኒክ ከ6 ዓመታት በፊት 7-1 ተሸንፏል። እንደዚህ ባለ መንገድ ግን በ6 ጎል ማሪጅን 8-2 የመሸነፍ ጉዳይ፣ በሁለት የደርሶ መልስ ጨዋታዎች 8 ጎል ኮንሲድ የማድረግ ጉዳይ ለቸልሲ አዲስ ዝቅታ ነው እና ደጋፊዎቹ በጣም ተከፍተዋል። ከአውሮፓ ትልልቅ ቡድኖች አንደኛው መሆን አልቻለም። ባለፈው የውድድር ዘመን ወደ ሻምፒየንስ ሊግ ሲመለስ ራሱን የሚለካበት ራሱን የሚፈትሽበት ቸልሲን የሚመጥን ውድድር እንደሆነ ነበር የተነገረው። ከኮንፈረንስ ሊጉ በኋላ ግን ለዚህ የሻምፒየንስ ሊግ መድረክ ዝግጁ ያለመሆኑ ታይቷል። አዲሱ አሰልጣኝም ትልቅ ፈተና ውስጥ ገብቷል እና የውርደት የሚባል ጨዋታ ነበር የነበረው። የመጀመሪያው ዙር ወይ ደግሞ የመጀመሪያው አጋማሽ ዋን ሳይደር ነበር። በቃ በፓሪስ ሳን ዠርማን ብልጫ ቸልሲ የተወሰደበት ነበር እና
ኋላ ላይ ከጨዋታው ምንም ማግኘት እንደማይችሉ ሲታወቅ ነገሩን መቀልበስ እንደማይችል ሲታወቅ ከኤቨርተን ጋር ላለባቸው የሊግ ጨዋታ ኤንዞ ፈርናንዴስ ፓልመር እና ዣኦ ፔድሮን እንዲሁም ማርኮ ኩሬያን አሰልጣኙ ቀይሮ አስወጥቷል። በሊጉም እንግዲህ እንዴት ስትራግል እያደረጉ እንዳለ እናውቃለን እና ከዚህ በኋላ ያላቸው ብቸኛ ተስፋ እንግዲህ የኤፍኤ ካፑና በሊጉ በኩል በቀጥታ ወደ ሻምፒየንስ ሊግ ለመምጣት መሞከር ነው። ይህንን ማድረግ ከቸልሲ በጥቂቱ የሚጠበቅ ነገር ነው። ግን ደግሞ ይህንን ለማድረግ የሚያስችል ቁመና ላይ ናቸው ወይ እናያለን። በጣም ብዙ ነገሮች መሻሻል አለባቸው። አሁን እንዳልኩት ጉዳቶች አሉባቸው። ከጉዳት ባለፈ ደግሞ እያሳዩት ያለው ፐርፎርማንስ በጣም የሚያስደነግጥ ነው። ለማንኛውም የቸልሲ ደጋፊዎች ሮማን አብራሞቪች ናፍቆናል በሚል ስለ ሮማን አብራሞቪች መዘመር ጀምረዋል እና እኚህ ባለሀብቶች ለነሱ ግድ የለንም እነሱም ለኛ ግድ ስለሌላቸው የሚል አስተያየት ሰጥተዋል። የቸልሲ አሰልጣኝ ሮሴኒየር በጣም መጥፎ ምሽት ነበር እና ከባድ ሊሆን እንደሚችል ከጅምሩ እናውቅ ነበር እና ያደረግነው ነገር በቂ አይደለም ብለዋል እና ደግሞ የሰሯቸው ስህተቶች ዋጋ እንዳስከፍሏቸውና እንደተቀጡም ጭምር ተናግረዋል። እንግዲህ በጣም ነገሮች መሻሻል አለባቸው ለእኚህ ወጣት አሰልጣኝና ለዚህ ወጣት ቡድን። በየአመቱ እንግዲህ ይሄ ፕሮጀክት አሰልጣኝ እየቀያየረ እንደዚህ ባለ መንገድ ወደ ኋላ መቅረቱ ለደጋፊው ስሜት የሚሰጥ አይደለም። አሁን ደግሞ እንግዲህ ተጫዋች ማዘዋወር እንዳይችል ተደርጓል። ስለዚህ አሰልጣኙ ባሏቸው ተጫዋቾች የተሻለ ቡድን ለቀጣዩ ደግሞ የውድድር ዘመን ሰርተው መምጣት የግድ ይላቸዋል። ወደ ሻምፒየንስ ሊግ የመመለሳቸው ነገር ግን እርግጥ አይደለም። የቦዶ ግሊምትና የስፖርቲንግ ሊዝበን ጨዋታ ሌላኛው በዕለቱ የነበረ ጨዋታ ነው። ስፖርቲንግ ሊዝበን የማይቻል የሚመስለውን አድርጓል። እንግዲህ ለመጨረሻ ጊዜ በተለየ መንገድ እንደዚህ አይነት መቀልበስ የቀለበሰ ቡድን ስፖርቲንግ ሊዝበን ሆኗል ማለት ነው። ከዚህ በኋላ ባሉ ጨዋታዎች ምን እንደሚፈጠር እናያለን። ወደ ጭማሪ ሰዓት ሄደው 5-0 በሆነ ድምር ውጤት ማሸነፍ ችለዋል። የቀጣዩ አርሰናል ተጋጣሚ ነው። ያልታሰበ ነገር ነው የሆነው። 3-0 በሆነ ውጤት የመጀመሪያው ዙር ጨዋታ ተሸንፎ መቀልበስ በመቻሉ እና የሻምፒየንስ ሊግ ጨዋታዎች ነገም ይቀጥላሉ። ነገ በሚደረጉ ጨዋታዎች እንግሊዝን የሚወክሉት ቡድኖች ምን ይገጥማቸዋል የሚለውን እናያለን። ባርሴሎና ከኒውካስል ጋር ይጫወታል። ባየር ሚኒክ ከአታላንታ ጋር ይጫወታል። ሊቨርፑል በመጀመሪያው ዙር ጨዋታ በጋላታሳራይ 1-0 ተሸንፏል እና ሊቨርፑል ከጋላታሳራይ ጋር የሚያደርገው ጨዋታ ይጠብቃል። ቶትናምና አትሌቲኮ ማድሪድ እንደዚሁ ይጫወታሉ። የዛሬዎቹን ጨዋታዎች በተመለከተ እንዲሁ ደግሞ የነገዎቹን ጨዋታዎች በተመለከተ በዝርዝር ጉዳዮች ደግሞ ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም።